አንድ አገር ሁለት ዓለም ክፍል 2 ጻፊ ተስፋዬ ገብረአብ ከጋዜጠኛው ማስታወሻ መጽሐፍ። በነጋታው ከንጋቱ 11 ሰዓት ግድም ከእንቅልፍ የቀሰቀሰኝ ጆሮ የሚበጠርቀው የቢኤም ሼል ኢየሱስ ተራራ ወድቆ ሲፈነዳ ነበር። ከድንኳኔ ብቅ ስል ምድር ቀውጥ ሆናለች። በደም የተፈተፈተ የሰው ሥጋ በየቦታው ወድቋል። በስቃይ የሚጮሁ ወታደሮች ኢየሱስ ተራራን አጨናንቀውታል። በጸጥታ ያሸለቡም ይታያሉ። የካቲት 19ና 20 1982 በኢህአዴግና በደርግ መካከል የተደረገው አሰቃቂ ጦርነት በተለያየ መንገድ ብዙ ተብሎለታል። እኔ ያልተመለሰው ባቡር በተሰኘው ልብ ወለድ መጽሐፌ በመጠኑ ገልጨዋለሁ። የ603ኛ ኮር አዛዥ ብርጋዴር ጀነራል አበበ ኃይለ ሥላሴ ለኮሎኔል መንግስቱ ኃይለ ማርያም ባቀረቡት ሪፖርት ያንን አሰቃቂ አስገራሚና ከ17000 በላይ ሬሳ የወደቀበትን ውጊያ በጥሩ ብዕር ገልጸውታል። ሪፖርቶቹንም ተራሮችን ያንቀጠቀጠ ትውልድ ቅጽ 1 ላይ አትሜዋለሁ። በኢህአዴግ ወገን የነበረው የውጊያ ሁኔታ በአቦና አሻግሬ ተጽፎ በተጠቀሰው መጽሐፍ ቅጽ 3 ላይ ታትሞ ለንባብ በቅቷል። በአሜሪካ በአንድ ዩኒቨርሲቲ የታሪክ ፕሮፌሰር የሆነው ገብሩ ታረቀ የደርግና የአማጽያንን የጦርነት ታሪክ ለማጥናት አዲስ አበባ በከተመ ጊዜ ተገናኝተን ጥቂት ያወጋን ሲሆን ጀነራል አበበ ኃይለ ሥላሴን እስር ቤት ድረስ ሄዶ ሊያነጋግረው እንደሞከረና ሰድቦ እንዳባረረው አጫውቶኛል። የካቲት 19 ምሽት ከጀነራል አበበ ጋር በአንድ ምሽግ ተቀምጠን የነበረ ሲሆን በዚያን ዕለት ሌሊት ኮሎኔል መንግስቱ ኃይለ ማርያምና ጀነራል አበበ በወታደራዊ ሬዲዮ መረጃ ሲለዋወጡ እኔ አጠገባቸው ተቀምጬ አዳምጥ ነበር። በሁለተኛው ቀን የኢትዮጵያውያን ሬሳ በየመንገዱና በየተራራው እንደ አንሶላ ተነጥፎ በአሰቃቂ ሁኔታ ሽንፈት መከሰቱ ከታመነ በኋላ ወደ ባህር ዳር እንድናፈገፍግ ጀነራሉ አዘዙን። አብረውን የነበሩ ሴቶች በሄሊኮፕተር ከተሸኙ በኋላ ጀነራል አበበን አጅበን በመኪና ሽሽት ጀመርን። ብዙም ሳንጓዝ መንገዱ በተቃጠሉ ታንኮች ተዘጋ። በእግር ሽሽቱን ቀጠልን። በግምት 5 ኪሎ ሜትር ያህል ጀነራሉን ካጀበው ቡድን ጋር አብሬ ሸሽቼ ነበር። በየመንገዱ የተመለከትኩት ሬሳ አእምሮዬን በጠበጠው። ጥቂት የማይባሉ በታንክ የተጨፈለቁ ጭንቅላቶችን እየዘለልን በከባድ መሳሪያ የተገነጣጠሉ እጆችና እግሮች እያደነቃቀፉን በተለይ ከታንኮች ጋር ያረሩ ሬሳዎች እያሳቀቁን ሽሽት ሆነ። ከተቃጠሉ ታንኮች የሚንበለበለው እሳት ገና አልጠፋም። ጣራቸው ተደርምሶ ከምድር ጋር የተረመጠጠ ጎጆዎችን አየ። የጎጆ ዙሪያ በደም ኩሬ ጨቅይቷል። ጥይቶች ከየት እንደሚተኮሱ ለማወቅ ያዳግታል። የዶሽቃ ጥይት ማቋረጫ የለውም። ወታደሮች ከመሸሻቸው በፊት ያፈነዷቸው የጥይትና የቦምብ መጋዘኖች ደብረ ታቦርን ቀውጥ ያድርገዋታል። የሚትጎለጎል የቢኤም ቅንቡላ ቢጫጢስ ደብረ ታቦርን ትንፋሽ አሳጥሯታል። ሞት ረክሷል። በማንኛውም ደቂቃ አንገት ተቀንጥሶ ሊሰበር ይችላል። ዘባተሎ የለበሱ ገበሬዎች ባገኙት አቅጣጫ ሁሉ ከሞት ለማምለጥ እንደሚዳቋ እየዘለሉ ይበራሉ። ሽሽቱን መቀጠል አልቻልኩም። 2 ቀን ምግብ ካለማግኘቴም ባሻገር ለመሮጥ ቀርቶ ለመራመድ የሚያበቃ አቅም ፈጽሞ አልነበረኝም። ሽሽቱን አቆምኩኝና ከአንድ የጎርፍ መሄጃ ድልድይ ስር ተኛው። የሻዕቢያና የወያኔ ከባድ መሳሪያዎች እየተከታተሉ ከአፈሩና ከምድሩ ይደባልቁናል። በቅርብ ርቀት የኤኬ 47ና የካሊበር ጥይቶቻቸውን ያርከፈክፉብናል። ርቦኛል፣
ጠምቶኛል። ጃኬቴ እንኳን ስለከበደኛው ልቄ ጥየዋለሁ። ሀፍረት ይዞኝ እንጂ ሽጉጤንም መጣል ፈልጌ ነበር። ሽጉጡን ለመተኮስ ይቅርና ቀና አድርጎ ለመያዝ የሚያበቃ ጉልበት የለኝም። ከተኛሁበት ድልድይ ስር በግርጌ የወጣሁት የድልድዩ ግማሽ ጎን በከባድ መሳሪያ ተመቶ ሲደረመስ ነበር። ከየት እንደመጣ ያልታወቀ ጉልበት በማግኘቴ ተፈትልኬ ወጥቼ ሩጫ ጀመርኩኝ። የዓለም ሳጋን ኮረብቶች ሽቅብ ስወጣ አምዴን አገኘሁት። አልሞትክም ሲል በደስታ ጮኸ። አለሁ፣ አንተስ? እኔም አለሁ። ከፊል ጃኬቱ ኪስ አንድ የቲማቲም ቆርቆሮና ፋሻ አውጥቶ ሰጠኝ። የቲማቲሙን ቆርቆሮ በአምዴ ጠብመንጃ ሳንጃ ቀድጄ ጥርግርግ አድርጌ በላሁት። ፋሻውን ኪሴ ጨምሬ ጉዞ ቀጠልን። ጠብመንጃ ለምን አላስክም ሲል ጠየቀኝ። ሽጉጡም ከብዶኛል። ለማንኛውም ጠብመንጃ ያዝ፣ ሰርጎ ገብ ነው ብለው ሊመቱ ይችላሉ። ሽጉጤን ከወገቤ አውጥቼ ጣልኩኝና በየመንገዱ ከወደቀው ሬሳ አንድ አጭር AK-47 አንስቼ ታጥቄ ጉዞ ቀጠልኩኝ። የወያኔ BM ሼል ከጀርባችን ይደበድበናል። የካሊበር ጥይቶች የወታደሮችን ጭንቅላት ለሁለት እየሰነጠቁ ያሰቃቂ አሟሟት ትርኢት ያሳዩናል። ቀደም ሲል ቂም የነበራቸው ወታደሮችና መኮንኖች እርስ በርስ ሲገዳደሉ አይቼ ትንፋሼ ሊቆም ደርሶ ነበር። የደብረ ዘይት ሚጎች ደግሞ እየተሳሳቱ እኛው ላይ ቦምባቸውን እያራገፉ ጀብድ እንደሰሩ ሁሉ ያጓሩ ይመለሳሉ። ሰማዩም ምድሩም እሳት ይነድበታል። አምዴ እጃችንን ለምን ለወያኔ አንሰጥም? አብደሃል በመደነቅ ያየኝ የፕሮፓጋንዳ ሰራተኛ ስለሆንን ምላሳችንን ነው የሚቆርጡት አለ። አይነኩንም፣ ግድ የለህም። ይሄ መንግስት ፈራሽ ነው። በዚህ ሁኔታ መሞት ደግሞ ቂልነት ነው። አምዴ ዘግየት ብሎ እንዲህ አለኝ። ዘመዶች ስለሆኑ ነው የተማመንክባቸው? በዚያ አነጋገሩ በጣም ተከፋው። በዝምታ ጥቂት ተጓዝን። አምዴ መነኝ፣ እኔ ቢሾፍቱ ልጅ ነኝ። እንደዚህ አስቤ አላውቅም። ሆኖም ለማንመሰገንበት ነገር መሞት ኪሳራ ነው። ዘግየት ብሎ አንተ እጅህን ስጥ፣ እኔ ግን አላደርገውም አለኝ። እህቱ ቤት ገብተን ጠጅ በገንቦና ሙሉ በግ ተጋብዘን ነበር። እንግባባ ነበር። አምዴ ያን ከተናገረኝ በኋላ ግን እኔ እርምጃዬን ስቀንስ እሱ ፍጥነቱን ጨመረ። በዚያው ተለያየን። ከአምዴ ጋር ዳግም የተገናኘነው አዲስ አበባ 4 ኪሎ ላይ ደርግ ከወደቀ ከ4 ዓመታት በኋላ ሲሆን በተገናኘንበት ጊዜ በወዳጅነት አብረን ሻይ ጠጥተን ተለያይተናል። ደብረ ታቦር ስለተለያየንባት ደቂቃ ግን ሁለታችንም የማንሳት ፍላጎት አልነበረንም። ዛሬ ላይ ቆሜ ሁሉንም ስገመግመው በዚያን ወቅት በእኔና በአምዴ መካከል ለምን ልዩነት ተፈጠረ ብዬ ሳላስብ አልቀረሁም። በዚያች ደቂቃ የተለያየነው እኔ ከልጅነቴ ጀምሮ ስለ ወንበዴዎቹ የማውቀውና አምዴ የሚያውቀው የተለያየ ስለነበር ሊሆን ይችላል። የሆነው ሆኖ እርምጃዬን ስቀንስ አምዴ ፍጥነት ጨመረ። እንዲያም ሆኖ ከወያኔ ጋር በሰላም የመቀላቀል ዕድል አልገጠመኝም። የዓለም ሳጋን ሁለተኛውን ሰንሰለታማ ተራራ ሽቅቡን ወጥተን ጨርሰን ቁልቁለቱን ስንንደረደር የወያኔ ደፈጣ ቡድን በተኮሰብን የመትረየስ ጥይት ውርጅብኝ በተራራው ተዳፋት ላይ ተረፈረፍን። አብረውኝ የነበሩት ከ10 ያላነሱ ወታደሮች አናታቸው እየተበረቀሰ ልባቸው እየተነደለ ሲያሸልቡ እኔም ግራጄ ላይ ተቀልቤ እንደ ሙቀጫ ከላይ ወደ ታች ተንከባልዬ አንድ የግራር ግንድ ጋር ተጋጨሁ። መሽቶ ነበር። ከግራጄ የሚወጣውን ደም ለማቆም አምዴ የሰጠኝን ፋሻ ተጠቀምኩበት።
የተበለቀጠውን ስጋ በፋሻው ከተቀለልኩኝ በኋላ የተፈጠረውን ሁኔታ ግን ፈጽሞ አላውቅም። ከግራና ከቀኝ የጅቦች ጩኸት ይሰማኛል። ድቅድቅ ያለ ጨለማ አውጦኛል። በፋሻ ጠፍሬ ያሰርኩት የተመታው እጄ ይመዘምዘኛል። ጨርሶ በመድከሜ ማሰብ ወደ ማቆሙ መሆኔ ይሰማኝ ነበር። እንደ ሰመመን ካደረገኝ ድንዛዜ ስነቃ ሰማዩ ላይ የተለጠፈች ብረት ምጣድ የምታክል ደማቅ ጨረቃ በቅርብ ርቀት ማየት ቻልኩኝ። አንድ ግንድ ተደግፌ ተኝቻለሁ። የግራ እጄ ጣቶች ላይ ህመም ተሰማኝ። ማበጣቸውን አስተዋልኩኝ። እኔ ማን ነኝ? የት ነው ያለሁት? ከሰከንዶች በኋላ የመጠሪያ ስሜን አስታወስኩኝ። በመቀጠል ጦርነት ውስጥ እንደነበርኩኝ ትዝ አለኝ። ብርድ እያንቀጠቀጠኝ ነበር። ሸሚዝ ብቻ መልበሴን አወቅኩኝ። ብርድ ልብስ አስፈልጎኛል። ገልበጥ ስል ከጎኔ አንድ የተኛ ሰው መኖሩን አስተዋልኩኝ። ትክ ብዬ አየሁት። ጭንቅላቱ ለሁለት ተገምሷል። ደም ወይም ስጋ ሳይሆን ነጣ ያለ የጎደጎደ የራስ ቅል ነበር የሚታየው። የሞተው ወታደር ሬንጀር ጃኬት ለብሷል። ጃኬቱን ከሬሳው ለማላቀቅ ምን ያህል ጊዜ እንደታገልኩኝ አላውቅም። ሆኖም ተሳካልኝና ከሟቹ ወታደር ላይ አውልቄ ለራሴ ለበስኩኝ። ትንፋሼ መለስ አለልኝ። በመቀጠል ለዚያ ለተቆረሰ ጭንቅላት ጀርባዬን ሰጠሁና ተኛው። ብርዱን ለመቀነስ ሁለት እግሮቼን እስካገጬ በማጠፍ ተጠቀለልኩኝ። እንደገና የነቃሁት የተኩስ ድምጽ ሰምቼ ሲሆን አይኖቼን ስከፍት ወጣት የወያኔ ተዋጊዎች የሞተና ያልሞተውን ሬሳ እየለዩና እየፈተሹ ከእጆች ላይ ሰዓት ሲያወልቁ ከኪሶች ገንዘብ ሲሰበስቡ አየሁ። በጣም የተጎዱትንና በማጣጣር ላይ ያሉ ወታደሮችንም እየተኮሱ ይጨርሷቸው ነበር። ጨረቃዋ የለችም። ሰማዩ ወገግ ብሏል። አልሞትኩም ለማለት ቀና ስል ግንዲላ የሚያካክሉ ትላልቅ እግሮች ካሉት ጠይም አፍሮ አጭር ቁምጣ ከለበሰ ዝናር ከጠመጠመና መትረየስ ከተሸከመ የወያኔ ተዋጊ ጋር አይን ለአይን ተጋጨን። እንደ ሌሎቹ እኔንም በአንድ ጥይት ያሰናብተኛል ብዬ ተስፋ በመቁረጥ መለከተው ጀመረ። ተጎድተሃል ሲል በትግርኛ ጠየቀኝ። ደህና ነኝ ስል በአማርኛ መለስኩኝ። ተነሱሞ ምጣ አለኝ በተኮላተፈ አማርኛ። ተነስቼ አጠገቡ እንደደረስኩኝ ከሐረር ከተማ በ15 ብር የገዛኋትን ዲስኮ ሰዓቴን ፈታሁና እንዲቀበለኝ ዘረጋሁለት። አልተቀበለኝም። በትህትና ፈገግ አለ። እነሆ ተማረኩ ማለት ነው። የጦር ምርኮኛ ሆንኩኝ። በዚያን ዕለት ረፋዱ ላይ ከኪሴ ብጫቂ ወረቀትና ብዕር በማግኘቴ እንደሚከተለው ማስፈር ቻልኩኝ። አገሩ በሬሳ ተሞልቷል። የሰው ልጅ ይህን የመሰለ አሰቃቂ ልምድ ባይገጥመው ይመረጣል። በሞት መስመር ላይ በሁለቱም ወገን የተገኘነው የገበሬና የድሃ ልጆች ነን። ለማን ጥቅም እንደምንገዳደል በፍጹም አናውቅም። የዓለም ሳጋ ተራሮች በስቃይ ድምጾች ተሞልተዋል። የተበተነው ወታደር በደንቢያና በፎገራ በውዶና በደራ በአለፋና በጣቁሳ ሜዳዎች ተረጭቶ ይባዝናል። በአዲስ ዘመን በእብናት በደጎማ በቆላ ሐሙሲት በጃናሞራ በአምባራስ በደባርቅና በዳባት መንገዶች የውር ድንብሩን ይዳክራል። በውሃ ጥም የተቃጠሉ እነዚያ የድሃና የገበሬ ልጆች የምንጭ አገር የተባለችውን በጌ ምድር አራህዋን ተረተር ጢሻ ሸንተረሯን እያሰሱ ነው። ጭንጫ ውሃ የትነ እንቁራሪት ምንጭ፣ ዓለም በጣር ምንጭ፣ ጃንተከል ምንጭ፣ አውዛ ምንጭ የት ናችሁ? ለዛሬ ካልሆናችሁ ለመች ልትሆኑ ነው?
በመጽሐፍና በካርታ ያነበብናችሁ ገብርዬና ካሳ እግራቸውን የተለቃለቁባችሁ ነጡንጂት ወንዝ፣ ሳሙና በር ምንጭ፣ ድብኮ ወንዝ እረ ወዴት ናችሁ? በየዜማው የምንሰማችሁ የጎንደር 44ቱ ታቦታት ይሄ ሁሉ የገበሬ ልጅ በማያውቀው ምክንያት እንዲህ በሳት ሲቆላ ምን ነው ደወላችሁ ሳይሰማ ቀረ? የማረኩኝን ታጋዮች ወደ አዛዣቸው እንዲወስዱኝ በተሰባበረ ትግርኛ ጠየቅኳቸው። ምግብ ባላገኝም ነፍስን ማቆየት የሚችል ክቡር የእግዚአብሔር ውሃ እያጠጡ አንዱ ወደ ሌላው እያቀባበለኝ ጆቤ ወይም አበበ ከተባለው ሰው ዘንድ አደረሱኝ። የዛሬው ጀነራል አበበ ተክለ ሃይማኖት በወቅቱ በወያኔ ወገን የግንባሩ አዛዥ ነበረ። በደብረ ታቦር ግንባር የተዋጉት የሁለቱም ወገን አዛዦች ስማቸው አበበ የመሆኑን አጋጣሚ በብጫቂ ወረቀት ላይ በማስፈር የተፈጥሮና የተሰጥኦ ግዴታዬን መፈጸሙን ቀጠልኩኝ። እነሆ ከደርግ አበበ ወደ ወያኔ አበበ ተዛወርኩኝ። ጊዜው እንዳስቀመጡት አይገኝምና ዛሬ ሁለቱም አበበዎች የመለስ ዜናዊ ሰለባ ሆነዋል። ጆቤ ዘንድ እንደደረስኩኝ ከኔ መረጃ ለማግኘት ጓጉቶ ነበር ተቀብሎ ያነጋገረኝ። እሱ የሚፈልገው መረጃ ግን እኔ ዘንድ አልነበረም። የደርግ ስርዓት ለመጣል በሚደረገው ትግል መሳተፍ ፈልጋለሁ አልኩት። ጆቤ የኔን ጥያቄ ዘሎ የራሱን ጥያቄ አስከተለ። ጀነራል አበበ የት ነው ያለው? እስከ ዋዶ ሜዳ ድረስ አብረን ሸሽተን ነበር። ከዚያ ወዲያ ግን ስለተለያየን ቤት አቅጣጫ እንደሄደ አላውቅም አልኩኝ። ጆቤ ስለ ማንነቴ፣ ስለ ፍላጎቴ እንዲሁም ያለፈ ታሪኬን ለማወቅ ግማሽ ሰዓት ያህል በጥያቄ ካዋከበኝ በኋላ ያለ መጠራጠርና በእርካታ የመታገል ጥያቄን መቀበሉን እዚያው አረጋገጠልኝ። ጆቤ በዚያው ፍጥነት ወደ ትግሉ እንድቀላቀል የወሰነው ከደርግ ጋር 20 ቀናት ብቻ መቆየቴን ሲያውቅና የዕድሜንም ሁኔታ ገምግሞ ይመስለኛል። ኢያሱ በርሄ የተባለ ሰው ከተጠራ በኋላ እንድንተዋወቅ ጋበዘን። ኢያሱ የህወሓት የባህል ክፍል ኃላፊና ድምፃዊ መሆኑን ተረዳው። የመታገል ጥያቄ በኢያሱ በኩል ተፈጻሚ እንደሚሆን ነግሮ አሰናበተኝ። ጆቤን ተሰናብቼ ከኢያሱ ጋር እንደወጣን ኢያሱ እንደ ፊኛ የተነረቱ ጣቶቼን እየነካካ ሕክምና ላገኝ ወደምችልበት ቦታ ሊወስደኝ ሐሳብ አቀረበ። እኔ ግን ተቃወምኩኝ። በጣም እንደተራብኩ ነገርኩት። ለመጨረሻ ጊዜ ወደ ጉሮሮዬ የዘለቀው ምግብ ጥቂት የቆርቆሮ ቲማቲም ብቻ ሲሆን ይሄም ከ30 ሰዓታት በፊት ነበረ። ኢያሱ በርሄ ወደ ምግብ ቤት ወስዶ የበግ ጥብስ ካዘዘልኝ በኋላ በዝምታ ይመለከተኝ ጀመረ። አውሬ ሆኜ ነበር። አንዳችም ቃል ሳልተነፍስ ምግቡን በልቼ አንድ ብርጭቆ ውሃ ከጠጣው በኋላ ነፍሴ መለሳለች። አይኔም ተከፈተ። ምግብ የማግኘትና ምግብ የማጣትን ልዩነት በዚያች ሰሞን በትክክል ተረዳኋቸው። ከኢያሱ በርሄ ጋር ከምግብ ቤቱ ወጥተን ወደ ደብረ ታቦር መሃል ከተማ ስናመራ ያልተጠበቀ ትርኢት ከዓይኖቼ ገጽ ተከሰተ። ከተማዋ AK-47 በታጠቁ በሺዎች የሚገመቱ የደርግ ወታደሮች ተጥለቅልቃለች። ማመን አቃተኝ። ምርኮኛ ወታደሮች በየመጋዘኑ ስር ላይ ስለነበሩ ለምን እንደተለቀቁ ማሰብ አልቻልኩም። አንዳንዶቹ ወታደሮች ከህወሓት ታጋዮች ጋር በሞቀ ሁኔታ ሲተቃቀፉ፣ ሲስቁና ሲያወሩ በማየቴ የማየውን ማመን ባለመቻሌ ተጣድፌ ስለ ሁኔታው ኢያሱን ጠየቅኩት። ለሁለተኛ ጊዜ የተማረኩ ወታደሮች ናቸው ካለ በኋላ ያብራራልኝ ያዘ። ሽሬ ላይ 604ኛ ኮር ሲደመሰስ የተማረኩ ወታደሮች ትምህርት ተሰጥቷቸው ወደ የቤተሰቦቻቸው ይሄዱ ዘንድ ተለቀው ነበር። ደርግ ሰብስቦ እንደገና ለውጊያ ያሰለፋቸው። በዚያ ውጊያ ግን አንድም ጥይት አልተኮሱብንም።
በየት አቅጣጫ እንደሚገኙም ልከውብን ስለነበረ እኛም አልተኮስንባቸውም። አስገራሚው ትርኢት ቀጠለ። በኢየሱስ ተራራ ቀዳሚ መምሪያ በሾፌርነት ይሰራ የነበረ አንድ ወታደር ከኢያሱ ጋር በሞቀ ሁኔታ ተቃቅፈው ተሳሳሙ። ወታደሩ ጠብመንጃውን እንዳነገተ ነበረ። ኢያሱ እየሳቀ ይተርበው ገባ። ይሄው ተመልሰ መጣ፣ ነግረንህ ነበር፣ መታገል ይሻልሃል። ወታደሩ ሲጋራውን ያቦነነ መልስ ሰጠ። መታገሉን መቼ ጠላሁት ኢያሱ፣ እንዳልኩ ግን 2 ልጆች አሉኝ፣ የሚረዳቸው ዘመድ የለኝም። ደርግ መቼ እንደሚወድቅ ደግሞ ማንንም ቢሆን እርግጠኛ መሆን አይችልም። መንፈሴ ተረጋግቶ ልታገል አልችልም። አሁንም መሄድ አስበሃል? አማራጭ የለኝም ኢያሱ። በድጋሚ ከያዙህ ግን ሰላይ ነው ብለው ይረሽኑሃል። እንደምንም አዲስ አበባ ገባለሁ። መቼ ልትሄድ ነው ታዲያ? ዛሬ ማታ አስቤያለሁ። ለምን ወደ ሱዳን አትሄድም? ልጆቼን ማየት አለብኝ ኢያሱ። ከ10 ቀናት በኋላ በኢያሱ ከሚመራው የባህል ቡድን ጋር ተዳብዬ ጉዞ ወደ ትግራይ ሆነ። የጉዞ መድረሻችን አዴት ነው። አክሱም ከተማን አልፎ ከሚገኘው አዴት ከተባለው ገደላማ ወረዳ የሆዴድ ምስረታ እየተካሄደ ስለነበረ የምስረታው ማጠቃለያ ላይ የባህል ቡድን የሙዚቃ ትርኢት እንዲያቀርብ ስለታዘዘ ጉዟችን ወደዚያው መሆኑን ኢያሱ አጫውቶኛል። በመንገዳችን ላይም በአድዋና በአክሱም ተመሳሳይ ሙዚቃ ትርኢት እንዲያቀርብ የኪነት ቡድኑ ታዟል። ይሄም ጉዞ ለኔ በርካታ ልምድ ያገኘሁበት ልዩ አጋጣሚ ለመሆን በቅቷል። ወደ ወያኔ ካምፕ በገባሁበት በዚያን ወቅት ያለምንም ማጋነን ደርግና ወያኔ የሚዋጉበትን ትክክለኛ ምክንያት በቅጡ አላውቀውም ነበር። ደርግ በሬዲዮ የሚናገረውን አላምነውም። አማጽያኑ የሚሰብኩትን ደግሞ የመስማት አጋጣሚው አልነበረኝም። በአናቱ ለፖለቲካ አጀንዳዎች ቀዝቃዛ ስለነበርኩኝ በትንሿ ጭንቅላቴ ውስጥ ሥራ ማግኘት የሚል ቃል ብቻ ነግሶ ነበር። በቀላል ቋንቋ ለመግለጽ መጀመሪያ ወያኔን በቃላት መስደብ የተባለ ሥራ አገኘሁና በወር 300 ብር ሂሳብ ተቀጠርኩኝ። ወያኔን ለመስደብ ቃላት እያጠራቀምኩ ሳለ ወያኔዎች ተረከቡኝና ደርግን ከስልጣኑ ማውረድ የተባለ ሌላ ሥራ ሰጡኝ። ይህኛው ሥራ ደሞዝ ባይኖረውም የተሻለ መስሎ ተሰምቶኛል። በእርግጥም ታጋይ የተባለው ማዕረግ አልተዋሃደኝም ነበር። ቢሆንም ያለ ፈተናና ያለ ጥረት የታጋይነት ካባ ሲደረብልኝ ደስታን በገመቹ አባዝቼ ሀጎሶኛለሁ። ወያኔ ማለት አብዮት ማለት መሆኑን ጓዶቼ ነግረውኛል። መመሪያችንና ጋዜጣችን ደግሞ አብዮታዊ ዲሞክራሲ፣ ሰራዊታችን አብዮታዊ ሰራዊት ያልተባለው ደርግ ቃሉን ለጥቂት ስለቀደመን ነበር። ስለዚህ ሕዝባዊ ሰራዊት ተብሏል። ኢህአፓ እናሸንፋለንና እናቸንፋለን የሚለው ልዩነት እንደመለያው ይወስደው እንደነበረው እዚህም ወዛደር በላባደር ተለውጦ ጠበቀኝ። ደርግ የሰራዊቱን ክፍሎች ነብሮ አንበሳው እያለ ሲጠራ ወያኔ ደግሞ አሉላ አቃቂ እያለ ሰይሟል። አቃቂ የሚለው የከተማ ስም የተመረጠው የፋብሪካ መናኸሪያ በሆነችው አቃቂ ብዙ ላባደር አለ በሚል ሲሆን ኢህአዴግ ነፃ ባወጣቸው ከተሞች ገበሬ እንጂ ላባደር ገና ባለማግኘቱ ላባደሮች ይናፍቁት ነበር። ኢህአዴግና ላባደሮች ለመጀመሪያ ጊዜ የተገናኙት ባህር ዳር ሲያዝ ነበር። ታጋዮች ከአውስትራሊያ እንደመጣ ልዩ አውሬ ላባደሮችን ለማየት በጣም ጓጉተው እንደነበር ትዝ ይለኛል። ዛሬ ግን ወያኔና ላባደሮች እሳትና ጭድ ሆነዋል። ምን እንደበደሉት ባይታወቅም አዳልጦት እንኳን ስማቸውን አያነሳም። የሆነ ሆኖ አብዮታዊ መስመራችን ለአርሶ አደሩ ለላባደሩና ለጭቁን ሕዝቦች ይታገላል። ትርጉሙን ባልረዳውም አብዮታዊ ዲሞክራሲ የተባለውን የድርጅት ርዕዮተ ዓለም እንደ ቀበቶ ታጥቄ ከአብዮታዊ ሰዎች መሃል ለመገኘት በቅቻለሁ። በእርግጥ እስከ ዛሬም አብዮታዊ የሚባለው የዲሞክራሲ አይነት ወይም ርዕዮተ ዓለሙ ሊገባኝ አልቻለም። ከፊሉ ታጋይም እንዲሁ እንደኔ ርዕዮተ ዓለሙ ሳይገባው እግር እየጣለው እየታገለ ነበር። ፍየሉን በተኩላ ተነጥቆ
አባቱ እንዳይገርፈው ሸሽቶ ለመታገል የበቃው ጥቂት እንዳይደለ ቤተኛ ከሆንኩኝ በኋላ ተረድቻለሁ። ታጋይ ነኝ ማለቱ ግን አልቀረም። ስለዚህ እኔም ታጋይ ነኝ። በአጠቃላይ ግን ጉዞው ወደ ተሻለ ዘመን እንደሚሆን ተስፋ ለማድረግ ፖለቲከኛ መሆን አያሻም ነበረ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 3ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።